ዛሬ ለማንኛውም ከእናንተ ጋር በመሆን ለመጀመሪያ ጊዜ የሊባኖስ ምግብ ነው የምንሞክረው። ጋይስ የሊባኖስ ምግብ ሰላም ኢትዮ ዛሬም እንደተለመደው ቢላ ቪዲዮ ካች ብለናል ይላል። ዛሬ ለማንኛውም ከእናንተ ጋር በመሆን ለመጀመሪያ ጊዜ የሊባኖስ ምግብ ነው የምንሞክረው። ሊባኖስ ወይም ደግሞ ሊባኖን የሊባኖን ምግብ አብረን እንሞክራለን ማለት ነው። የምግቡ ስም ፒታ ይባላል። ለመጀመሪያ ጊዜ ከእናንተ ጋር በመሆን አብረን ልንሞክረው ነው ይላል እና ጋይስ እንግዲህ ያበደ ይሆናል ብዬ ተስፋ አደርጋለሁ። ለማንኛውም ምግብ ቤቱ ሩቅ አይደለም፣ እዚሁ ቅርቤ ነው እና እየደረስኩኝ ነው። አክቹሊ ብዙ የለም ብዬ ተስፋ አደርጋለሁ፣ በደንብ ለመስራት እንዲመቸን ቪዲዮአችንን እና ምግቡም አሪፍ ይሆናል ብለን ተስፋ እናደርጋለን። ፒታ አለ እንዴ? አንድ ስፔሻል ፒታችንን አዘናል ማለት ነው። አይሮን ነው እዚህ ጋር ስንት እንደሆነ አጣሁት ፒታውን። ጋይስ ፒታ ማለት በዋነኝነት የሊባኖስ ምግብ ነው ወይም የሊባኖን ማለት ነው እና ሊባኖስ ብቻ የሚበላ ምግብ ሳይሆን ቱርክ ላይ ይበላል፣ እስራኤል ላይ ይበላል፣ ሌላ ምን ሀገር ግሪክ ላይ ይበላል፣ በጣም ብዙ ሀገሮች ላይ ይበላል። በዋነኝነት ደግሞ አረብ ሀገር ላይ ይበላል እና ራፕ ነው ውስጡ ማዮኒዝ አለው፣ ቺዝ አለው፣ ካቻፕ ምናምን አለው። ሲመጣ ደግሞ እናንተም በደንብ ታዩታላችሁ ማለት ነው። እንግዲህ ጋይስ በጣም የሚደብር ቀን ነው። ለምን አትሉ? ፖርቹጋል እንግዲህ ተሸንፋለች። ይህ በኳስ ፍቅር እንድትወልቁ ያረጋችሁ ሰው ላይ መለስ ከኳስ እየሄደን ነው እና በጣም የሚያሳዝን ነገር ነው። ራሚ በጣም የሚደብር ነገር። ሮናልዶ ወደ ኳስ ላይ መለስ እየሄደ ነው። ቁርስም ምንም ሳልበላ ነው የመጡት። ትንሽ ርቦኛል አልዋሻችሁ። ገና ሰዓቱ ደግሞ 3 ሰዓት ከ56 ሚኒታቸው 4 ሰዓት ሆኗል ማለት ነው። ሰሞኑን ደግሞ ዋይፋይ ጌስ ምን እንደሆነ እንጃ አላቅም። 12ቶች ፈተና ስለሆነ ምን ይሁን አላቅም። በጣም አዛ ሆኗል። ቪዲዮ ለመፖስት ራሱ በቃ አዛ ሆኗል። በጣም ይቆራረጣል። በስነ ስርዓት የሚመጣው ከ1 ሰዓት በኋላ ከ2 ሰዓት በኋላ ምናምን። እኔ ደግሞ 2 ተኩል ነው ቪዲዮ ፖስት ማድረገውና እንዴት በጣም አስቸገረኝ። በጣም እስኪ እናያለን። ይህን ቪዲዮ ራሱ ስንት ሰዓት እንደምፖስቱ አላቅም። 3 ሰዓት ወይ 4 ሰዓት ሊሆን ይችላል። ተረዱኝ። ይኖራሚ እዚህ ጋር ውጪ ጋር ቦታ ነበራቸው። እዚህ ጋር አርቲፊሻል ሳር ላይ ሆነው እነዚህ ወንበሮች እዚህ ውጪ ጋር ነበሩና በጣም አሪፍ ነበር። እዚህ ጋር ያለ አይሮን ነው። አሁን ለምን ወደ ውስጥ እንደገባ ክረምት ነው ስለሆነ ይሆናል። እንግዲህ ይኸውላችሁ ምግባችን መጥቷል ማለት ነው። አሁን ቺፕስ ምናምን አለው። ከዛ እዚህ ጋር ደግሞ የራሳቸው ሶስ አለ ማለት ነው። ራፑ ይሄ ነው። ግን ምን እንደሆነ ታውቃላችሁ? ላይክ እኔ ቪዲዮ ላይ እንዳዩት በጣም ትልቅ ነበር ይመስለኝ። ታውቃላችሁ? ኢትስ ኖርማል። እሺ ችግር የለም እንቅመሰው። ጋይስ የሊባኖስ ምግብ የሊባኖስ ምግብ ጋይስ ይኸውላችሁ እንግዲህ ውስጥ ያለው ቢፍ ከዛ ቺዝ፣ ማዮኒዝ፣ ካቻፕ ምናምን አለው አብሮት ማለት ነው። እውነት ለመናገር ግን ጋይስ ኦሪጂናሉ የሊባኖስ ፒታ ልክ እንደዚህ አይደለም። በጣም ትልቅ ነው። ውስጡ ብዙ ነገር አለ። ለምሳሌ ቢፍ አለው፣ ከዛ ቺዝ አለው። ቢፍ ስላችሁ ደግሞ የተፈጨ ስጋ ማለት እሱ አለው። ከዛ ሰላጣ አለው፣ ቲማቲም፣ ሽንኩርት ምናምን ማለት ነው። ግን ይሄኛው ጀስት ቢፍ ስላይስ የሆነ ቢፍ፣ ከዛ ቺዝ ስላይሱ፣ ከዛ ቂጣ ረብ ሆኖ ዊችዝ ይሄም አሪፍ ነው ይዋሻል። እስቲ ቆይ ሶሱን ሞክር።
ኦኬ ደግሞ ጋይስ ችፕሱ ማለት እኔ በጣም የምወደው ችፕስ አይነት አንድ ድንቹ ረዘም ያለ ነው። ከዛ ደግሞ በደንብ ቃ ብሎ የበሰለ ነው። ላይክ እንደዚህ ዝም ብሎ ልዝዝ ያለ ችፕስ ምናምን በደንብ አሪፍ ሆኖ የበሰለ ችፕስ ነው። እንደዚህ አይነት ችፕስ በጣም ነው ያ ትጨመላለቃላችሁ ጋይስ። ችፕሱ እንዴት እንደወደድኩት ጋይስ በጣም ነው የሚጣ ወደ ሁለተኛችን መጥተናል። ይህንም በደንብ ዲፕ እያደረግን ነው ጋይስ። በጣም ግን ያበረ ነው ማርያም። ሶሱ ማዮኔዝ አይመስለኝም ጋይስ፣ ግን ያበረ ነው። ጋይስ ማርያም በጣም ያበረ ሬት ላድርግላችሁ። በጣም ያበረ ነው ማርያምን። ላይክ 8/10 ማርያምን 8/10 ለምን 8/10 ሰጠው እንዳትሉኝ። ይኸውላችሁ 8/10 የሰጡት አንድ ላይክ ትክክለኛው የሊባኖን ቢሆን ኖሮ ቢፉ ቺዙ ምናምን እንዳለ ሆኖ ግን ደግሞ ልክ በቃ የተፈጨው ስጋ ኖሩ፣ ሰላጣው፣ ቲማቲሙ፣ ሽንኩርቱ ምናምን ቢኖሩ በጣም ያበረ ነበረ። ሶሱ ማለት ብቻውን ብዙም ጣዕም የለውም። ላይ ከካቻፑ ጋር ደብለቅ ስታርጉት ሁለት ችፕሱ ተወት ጋይስ። ችፕሱ 10/10 እኔ የምወደው አይነት ችፕስ ስለሆነ 10/10። ይህን ችፕስ ሳልጨርስ የትም መግባት ያልሄዳል። እንግዲህ ሁሉ ነገር ደግሞ አንድ ላይ መጣው። ገመቱ ስንት ይመስላችኋል? 410 ብር ብቻ ነው። 410 ብር ብቻ። እኛም ጋይስ የዛሬ ቪዲዮአችን ይህንን ይመስል ነበረ። የሊባኖስ ምግብ ለመጀመሪያ ጊዜ ሞክረናል ማለት ነው። ቀጣይ ደግሞ የሌላ ሀገር ምግቦችን እንሞክራለን። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ቻው